እስኪ እጃችሁን ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ራቅም ብላችሁ ቀረብም ብላችሁ ጾመ ነነዌን፣ ምህላ ነነዌን፣ ጉባኤ ነነዌን ምክንያት አድርጋችሁ በዚህ በቅዱስ ጊዮርጊስ ቤተክርስቲያን አውደ ምሕረት ላይ የተሰበሰባችሁ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት፣ የደብሩ የስብከተ ወንጌል መምህራን፣ በዝማሬ ያገለገልከን ወንድማችን ሁላችሁንም በእግዚአብሔር ስም እላችኋለሁ እንደምን ዋላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን የሰበሰበን አምላካችን ልዑል እግዚአብሔር ከእናቱ ቅድስት ድንግል ማርያም ከቅዱሳን መላእክት ከጻድቃን ከሰማዕታት ጋር ስሙ ለዘላለም የከበረና የተመሰገነ ይሁን። እንግዲህ መዝሙረኛው ልበ አምላክ ዳዊት ሳህሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት ይላል በመዝሙር 33 ላይ ሰማያት በቃሉ ጸኑ ይላል። ኦሪት ዘፍጥረት ምዕራፍ 1 ምዕራፍ 2 ስትመለከቱ 22 ስነ ፍጥረት ተፈጥሮ ታገኛላችሁ። 21ዱ በቃሉ የተፈጠሩ ናቸው። ስንቱ አልኳችሁ? 21ዱ እስመ ውእቱ ይቤ ወኮኑ ወውእቱ አዘዘ ወተፈጥሩ። የምታዩት ከላይ ያለው ሰማይ በቃሉ ነው ከላይ የተዘረጋው። ይሄ የቆምንበት መሬት በቃሉ ነው የተመሰረተው። ሌላውንም እንግዲህ ግዙፍ ስነ ፍጥረታት አሉ እንደየወገናቸው ብዙ ናቸው። በሚሊዮን ቤት ግን በድምሩ 22 ተብሎ ነው የተቀመጠው ማለት ነው። እና ክንዱን፣ እጁን፣ ኃይሉን፣ ድካም፣ ስራ ያረፈበት እኔና እናንተ ብቻ ነው። ወገብሮ እግዚአብሔር ለአቡነ አዳም መሬተ ምድር ይላል። ይሄ ብቻ ነው በቃ። እግዚአብሔር ሰውን ወይም አዳምን ከመሬት አፈር አበጀው ይላል። 7 ማዕበራት ናቸው። እሳት፣ ውሃ፣ ነፋስ፣ መሬት። ይሄ ሥጋ ባህሪ ነው። የነፍስ ባህሪ ነባቢት፣ ነባዊት፣ ሕያዊት። እነዚህ 7ቱ አንድ ላይ ሆነው ሰውን አመጣዋል። ይሄ ነው እንግዲህ ሰው የእግዚአብሔር ፍጡር ነው የምንለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ። እግዚአብሔር እንዲህ አለ። እስኪን ቃል ተናገሩ። ሰውን በሉ በአርአያችን እንደ ምሳሌያችን እንፍጠረው። ይህ ቃል አምላካዊ ቃል ነው። በአንድነቱ በሦስትነቱ ሰው የእግዚአብሔር አምሳያ ነው ማለት ነው። በአምሳሉ የፈጠረው ሰው ብቻ ነው። ለዚህ ነው ዕብራውያን 2 ላይ ደግሞ ምን ይላል? ሰውን በአምሳሉ የፈጠረ እግዚአብሔር እንደገና ሰውን ለማዳን ልጁን ሲልክ እነሆ የያዘው የአብርሃምን ዘር ነው። የመላእክትን አይደለም፣ የእንስሳትንም አይደለም። የመጣው የያዘው የአብርሃም ነው፣ ከአብርሃም ዘር ነው። ይሄን ነው ነቢዩ ኢሳይያስ ተወጽእ በትር እምሥርወ እሴይ ወጽዬ ዘወፃ እምኔሃ አምሳሉ ለወልድ አለ። እነሆ ከእሴይ በትር እመቤታችን፣ ያው የዘር ሐረግ ነው የሚቆጥረው እዚህ ጋር። እመቤታችን ከዳዊት ዘር ትገኛለች፣ ከድንግል ማርያም ደግሞ አምላክ ይገኛል ብሎ ኢሳይያስ አስቀድሞ ተናግሯል ማለት ነው። እና ሰውን በአርአያውና በአምሳሉ በድካም በሱ እጅ ፈጥሯል። ሌላው ግን በቃሉ የተፈጠረ ነው ማለት ነው። አሁን ይህን የፈለኩት ለምንድን ነው? ቅድም መርሃ ግብር መሪው ቅዳሜ ዕለት መጥቼ ክቡር መላከ ሰላም ሀብቴ የዚህ ታላቅ ደብር አስተዳዳሪ ለዛሬ እንድመጣ ያው በእናንተ መካከል ቃል አስገብተው ነበረ። እኔ ጋር ቅድም ደብሩ እሳቸው ሲናገሩ ነበር። ከስቴዲየም ወረድ ብላችሁ በአዲስ አበባ ብቸኛ የሆነ ደብረ ይባቤ ቅዱስ ያሬድ ካቴድራል እዚያ ኃላፊ ነው። የ3 ቀን ታላቅ ጉባኤ ነው ያዘጋጀ ነው። የተለያዩ ስክሪኖች ገጥመን ነው እዚያ ጋር ትልቅ ጉባኤ ነው። ግን ያው ቃል ይበልጣል አይደል? ቃል ደግሞ ትልቅ ነገር ስለሆነ እዚያ እንግዶች አሉ፣ ታላላቅ መምህራን ዘማሪያንን፣ ሌሎችን መምህራን ወክዬ ወደዚህ የመጣሁት ያው ቃል ክቡር ስለሆነ በተለይ ደግሞ መላከ ሰላም ሀብቴን የማውቃቸው እዚህ ሳይሆን ዓለም ባንክ መድኃኔዓለም እዚያ ቦታ ላይ እንደዚህ በልማት ብዙ ጊዜ እየጋበዝኩኝ ይሄድ ስለነበረ
በዚህ በአውደ ምሕረቱ ቆሞ እሺ ካሉ በኋላ ቀርቶ ሌላ ቀን መጥቶ መስበክ ይከብዳል። ምክንያቱም ቃል ክቡር ስለሆነ እየሰማችሁ ነው አይደል? ያንን አስቤ ነው የመጣሁት እንጂ እዚያ የ3 ቀን ትልቅ ጉባኤ አለ። ዞሮ ዞሮ ግን የመጀመሪያውን ቀንና ነገ ካጠናቀቅኩት አሁን ትናንትና ቅዱስ ዑራኤል ጋብዘውኝ ነበር፣ ግን እኔ ጋር ነው ያመሸሁት። ምክንያቱም ህዝብ ጠርቶ ጉባኤ ወደኋላ መቅረት ትንሽ ኃላፊነትን ክፍተት ስለሚያሳይ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። አሁን እንግዲህ ተከታተሉ። እሳቸው እንዳሉት መርሐ ግብር መሪው ሰፊ ሰዓት አልጠቀምም፣ በጣም አጭር ሰዓት ነው የምጠቀመው። ግን ተከታተሉ። እየሰማችሁ ነው አይደል? ስለበዛ አይደለም። ዋናው ምስጢሩ ከእናንተ ጋር ተገናኝቶ እናንተ የቃሉ ማደሪያ ስትሆኑ እናንተ ስትከታተሉት ነው። መከታተል እንድትችሉ ግን ርዕሱን ያዙት። አላሰፋውም። እንዳለመታደሉ ነው። የዱሮ አባቶቻችን ረዥም ርዕስ ይናገሩ ነበረ፣ ህዝቡም ረዥም ርዕስ ይይዝ ነበረ። አሁን ግን የሚናገረው አጫጭር፣ የሚለብሰው አጫጭር፣ አመለካከቱ አጫጭር። እንደ እናቶቻችን ረዥም ቀሚስ የሚለብስ ሴት የለም። እንደ አባቶቻችን ረዥም ጨጨባ የሚለብስ የለም። እየሰማችሁ ነው አይደል? እንደገና እዚህ ቲክቶክ ላይ የምትጠቀሙትና ማህበራዊ ሚዲያ ላይ በጣም አጭርና አጭር ነው። አሁን የትውልዱ አይምሮ ከ20 ደቂቃ በላይ ከ30 ደቂቃ በላይ ተሸካሚ አይደለም። ከዚህ በላይ ብንነግራችሁ አፍሳችሁት ነው ብትሉ። ስለዚህ ፈሶ የሚቀር ሳይሆን ይዛችሁት እንድትሄዱ አጭር ነገር መጠቀሙ ነው የሚጠቅመውና አጠር መጠን ያለ አገልግሎት ነው የምንማማረው። እግዚአብሔር አምላክ እንዲያስተምረን መልካም ፈቃዱ ይሆንልን። ለጾም 3 ነገሮች ያስፈልጋሉ። ስንት ነገሮች? 3 ነገሮች ያስፈልጋሉ። የመጀመሪያው ንስሐ ነው። ምንድነው አልኳችሁ? ንስሐ ነው። አዎ ትሪ ሳይታጠብ እንጀራ የምታቀርቢ ከሆንሽ ሰነፍ ሴት ነች ማለት ነው። እጅህን ሳትታጠብ ምግብ የምትበላ ከሆንክ አንተ በጣም ደካማ ሰው ነው ማለት ነው። አዎ ስለዚህ ስጋዊ መግቦት መታጠብን የሚጠይቅ ከሆነ ስጋዊ መግቦት እነሆ አዎ ጽዳትን የሚጠብቅ ከሆነ መንፈሳዊ ምግብ ጾም መንፈሳዊ ምግብ ነው። ምስጋና መንፈሳዊ ምግብ ነው። ወንጌል መንፈሳዊ ምግብ ነው። ቅዳሴ መንፈሳዊ ምግብ ነው። የሚጠቀለለው በስጋው ደግሞ ስለሆነ ማለት ነው። ከኔ ጋር ናቸው አይደል? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጾም ስንጀምር የሚያስፈልገው መጀመሪያ ምንድነው? ንስሐ ነው። ግን አንዳንድ ጊዜ ይገርመኛል። እኔ ትናንት የገጠመኝን ልንገራችሁ። በጣም መቀራረባቸው እንድናት አሉ እና እንደ አጋጣሚ ሆኖ ደወሉልኝ። እየሰማችሁ ነው አይደል? ዛሬ ንስሐ ይገባሉ ያሉ። ምንድነው የሚባለው? ይሄ በሀገራችን አነጋገር ሰርገኛ መጣ ምን ቀንጥሱ ነው። ይሄ ነው። እናንተም እንዲህ ካላችሁ ያናችሁ ማለት ነው። ንስሐ ከጾም በፊት ነው። እየሰማችሁ ነው አይደል? በጾም ላይ ንስሐ፣ በጾም ላይ ሌላ ነገር ጾም አይሰጥም፣ ክልክል ነው። ከዚያ በፊት ነው። አዎ ጀግና ክርስቲያን የሆነ ቅዳሜና እሑድ ንስሐ ተቀብሎ መጾም ነው አይደል? ያ ነው ጀግና ማለት እንጂ ነነዌ ላይ ጾም ስጡኝ፣ ነነዌ ላይ ስግደት ስጡኝ። እንደ ጾም አለው አይደል? በጾም ላይ ጾም የለም፣ በስግደት ላይ ስግደት የለም። እየሰማችሁ ነው አይደል? አሁን እንዲህ አይነት ባህሪዎች አሉ። ይሄ ማለት ምንድነው? ዝም ብለን በይስሙላ ስለምንመላለስ ማለት የብዙዎቻችን ችግር ሊሆን ይችላል። አዎ ስለዚህ ጾም ለምሳሌ አንድ መጽሐፍ እዚህ ጋር ምን አለው? መግቢያ አለው፣ በር አለው። ዝም ብሎ መጽሐፍ የለም፣ መግቢያ የሚል ነገር አለው። አዎ ከዚያ በኋላ ነው። ስለዚህ ጾም መግቢያ አለው። የጾም መግቢያው እኛ የምንለው ቅበላ ነው አይደል? እውነት ነው፣ ቅበላ ነው። ግን ንስሐ ነው። እየሰማችሁ ነው አይደል? ንስሐ መግባት ነው። ሁለተኛው ይቅርታ ነው። ምን አልኳችሁ? ይቅርታ ነው። አዎ ጾም ለመያዝ የሚያስፈልግ የመጀመሪያው ንስሐ ማለት ምንድን ነው? መመለስ ማለት ነው። መመለስ ማለት ወደ ማን? ራስን መፈለግ፣ ራስን ወደ ነበሩበት መመለስ፣ ራስን ፈልጎ ማግኘት። ወለተ ማርያም ከሆንሽ ወለተ ማርያምነትሽን፣ ወልደ ሥላሴ ከሆንክ ወልደ ሥላሴ መሆንክን እዚያ ውስጥ ፈልጎ ማግኘት ነው። አዎ ራሳቸውን በንስሐ ፈልገው ያገኙ ብዙዎች አሉ። እንደ 2 ነገሮችን ብቻ ላሳያችሁ። በሉቃስ ወንጌል ምዕራፍ 15 ላይ ስትመለከቱ ለአንድ አባት 2 ልጆች ነበሩ። ስንት ልጆች ነበሩ? 2። አንዱ አባቴ ሆይ አለ፣ ካንተ ጋር እስካሁን ኑሬአለሁ፣ ያንተ ሸክሙኛል። አሁን ላይ በራሴ ሰርቼ መኖር እፈልጋለሁ። ወደ ሌላ ሀገር ሄጄ ራሴን ልቻል፣ አቅመ አዳም አድርሻለሁ፣ ትልቁኛለሁ፣ ጥገኛ አልሆንም። ግን ካንተ ከአባቴ ለኔ ለልጅህ የሚደርሰኝን ድርሻ ስጠኝ አለው። ይሄ ልጅ ጥያቄ ነው። አባት ደግሞ ምን አለ? ልጅ ሆይ ማን እንደ አባት፣ ማን እንደ እናት፣ ማን እንደ ሀገር፣ ማን እንደ አባት መካሪ፣ ማን እንደ እናት ዘካሪ፣ ማን እንደ እናት ቤት፣
በፈለገ ሰዓት ምግብ የምትጠይቅበት ይቅርብህ። ይህ አመለካከትህ ይህ ጥያቄ ላንተ አይጠቅምም አይረባህም አለ። ያዳቆነ ሰይጣን ሳያቀስ አይቀር የሚባል ነገር አለና ልጅየው ግን ምን አለ? አይ አባዬ በቃ ካለኝ ለእኔ ድርሻ አካፍለኝ፣ እኔ መቀመጥ አልፈልግም አለ ነው። አዎ ከፈለና ሰጠ። ይዞ ሄደና ከአባቱ የተከፈላትን ብር ከቁማርተኞች ጋር ቁማር እየተጫወተ ከሰካራሞች ጋር እየጠጣ ከሱሰኞች ጋር በሱስ ወድቆ ጨረሰው። ከጨረሰ በኋላ እረኝነት አሰበ። ቀና ብሎ እንደዚህ ወደ ተራራው ሲመለከት እሪያ አሳማ ማለት ነው፣ የእሪያ መንጋ አየ። እነዚህ ላዎች እኮ ባለቤት አላቸው። ስለዚህ ጥበቃ ቅጠረኝ ብለው ይቀጥረኛል፣ ልሂድና ልጠይቅ አለ። አሁን እኛ ባለንበት ዘመን ማስታወቂያ ራሱ አለ ብላል፣ በየቦታው ስላለ ቤት የምትከራዩ እንደገና ለቴሌቪዥን የሚገጥም አለ። የተለያዩ ነገሮችን ያው የእንጀራ ስለሆነ በማስታወቂያ ነው እኛ የምንጠቀመው። አሁን ደላላ የሚባል ነገር አለ። አሁን በደላላ እንጀራ ነው እሱ ማለት። ትናንት ስላልነበረ አሁን ትዳሩን በደላላ ነው፣ ስራውን በደላላ ነው። እየሰማችሁ ነው አይደል? የቤት ክራይም በደላላ ነው፣ መኪና ሽያጭም በደላላ ያልገባበት ምን አለ? አዎ የሥራ መስክ ስለሆነ ማለት ነው። ጥሩ ነው። ስለዚህ ያን ጊዜ ግን ስላልነበረ ራሱ ሄደና አናገረ። ሲያናግር ቀጠረው። የሚገርማችሁ ነገር ወዲያውኑ ተቀጥሮ የሚበላ ነገር አላገኘም። አሁን ከአባቱ ቤት ከእናቱ ቤት አይደለም ለልጆቹ ለሰራተኛ የሚቀርበው ምግብ ግራ የሚያጋባ ነው። እሱ ግን የሚበላው አጣ። የሚበላው ሲያጣ የእሪያ ገፈራ ጭድ ማለት ነው። ጭድ ሊበላ አሰበ ይላል። ከዚህ መድኃኒዓለም ሁላችሁን ቢሰውራችሁ አሜን በሉ። አዎ ይህ የሚያስደንቅ ነገር አይደለም። ሁለተኛ ነገሥት ምዕራፍ 4 ላይ ተመልከቱ። ረሃብ ከባድ ነው። እናቶች የሚበሉት ቢያጡ ልጆቻቸውን ቀቅለው በልተዋል። መጽሐፍ ቅዱስ ነው። ዕጣ እየተጣጣሉ። አዎ እንደ ረሃብ ያለ መጥፎ የለም። ወታደሮች የሚበሉት ቢያጡ የሰይፋቸውን ሰገባ ቁርበት ቆርጥመው በልተዋል። አፈርማ ጌጥ ነው። አዎ ብዙ ነገር አለ። በዚህ በረሃብ ዙሪያ ላይ በጾም ዙሪያ ላይ ብዙ መከራ አለ። ከሀገራችን ኢትዮጵያም ከዚህ ይሰውርልን መድኃኒዓለም። አሁን በዚህ ጊዜ ቀና አለና በንስሐ ተመለሰ። ምን አለ? በአባቴ ቤት አይደለም ለልጆቹ ለሰራተኛ የሚቀርበው ስንት ምግብ አለ። አሁን እንደገና ልጅ ልሆን አልልም። ከሰራተኞቹ እንዳንዱ ያድርገኝ። አባቴ አይቀበለኝም እንዴ? አባቴ ይቅርታ ያደርግልኝም አለና ወደ አባቱ ሄደ። አባቱ ግን ልጁን አሻግሮ ሳየው እጁን ዘረጋና በፍቅር ተቀበለው ይላል። ክብርና ምስጋና ለመድኃኒዓለም ይሁን። አያችሁ ምድረ በዳ ነው ንስሐ የገባው። አዎ ልጅ የተባለ አዳም ነው። አባት የተባለ እግዚአብሔር ነው። እግዚአብሔር አምላክ በቀራንዮ ላይ እጁን ዘርግቶ ተሰቅሎ አዳምን ወደ ቀድሞ ክብሩ መለሰው ነው። የሀገራችን የኢትዮጵያና የሃይማኖታችን ክብር እግዚአብሔር ይመልስልን። ባጭሩ ግን ወደ ጾም ለመግባት ንስሐ ያስፈልጋል። ወደ ጾም ለመግባት ይቅርታ ያስፈልጋል። ወደ ጾም ለመግባት እነሆ እኔ ማን ነኝ ብሎ ራስን መፈለግ ይጠይቃል፣ ያስፈልጋል። ስለዚህ በዚህ ወደ ጾሙ ገብተን ከሆነ ውጤት አለው ነው። እየሰማችሁ ነው አይደል? ውጤት አለው። ሌላው ጴጥሮስን ነው። ይህም ብያችሁ ወደ ዋናው ርዕሴ ነው የምገባው። የማቴዎስ ወንጌል ምዕራፍ 26 ላይ እንደምታዩት ጴጥሮስ መረቡን ይዞ አንድ አህያ ይዞ ጥብርያዶስ ላይ አሳ ሲያጠምድ የነበረ ሲይዝ የነበረ ወጣት ነው። ኢየሱስ በ30 ዓመቱ ተጠምቆ አልዋለም አላደረም። ወደ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት ጾሞ ጸልዮ ከወጣ በኋላ ሐዋርያትን መሰብሰብ ጀመረ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ስትመለከቱ 6 ሐዋርያትን በተመሳሳይ ሰዓት ይሄ ምን ይሉታል ሊቃውንት መሳሳብ ይለዋል ትርጓሜው። መጀመሪያ ያዕቆብን፣ ዮሐንስን፣ እንድርያስን፣ ጴጥሮስን፣ ፊልጶስን፣ ናትናኤልን እያለ ጠራቸው። በአንድ ቀን የተጠሩት እነዚህ ሁሉ ከዚህ መካከል አንዱ ቅዱስ ጴጥሮስ ነው። ጴጥሮስ ምንድነው ያለው? ለጊዜው በእግር ተከተለኝ፣ ፍጻሜው ግን በመከራ ምሰለኝ ብሎ አስከተለው። ማቄን ጨርቄን ሳይል የሚገርማችሁ ነገር ትዳር ነበረው። ትዳሩን ጥሎ
አንድ አህያ ነበረው፣ ያንንም ጥሎ፣ አንድ በሬ ነበረው፣ ያንንም ጥሎ፣ አባት ነበረው፣ ያንንም ጥሎ፣ አሳ የሚይዝበት መረብ ነበረው፣ ያንንም ጥሎ ኢየሱስ ክርስቶስን ተከተለ። አዎ ተከተለ። ያ ጴጥሮስ ክርስቶስ ባደረበት እያደረ በዋለበት እየዋለ የእጁን ታምራት የቃሉን ትምህርት እያየ ቀራንዮ ላይ ግን በኢየሱስ ክርስቶስ ላይ የወረደውን ጅራፍና የተገረፈውን ግርፋት ሲያይ ፈራና አላውቀውም አለ። ምን አለ? አላውቀውም። ግን ቀድሞ ነግሮታል። ምን ብሎ? 60 ጊዜ ትክህደኒ ዘእንበለ ይርቁ ዶሮ። አዎ አንድ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ነግሮን ነበረ። ያ ይፈጸም ዘንድ ኢየሱስ እንደውም ወንጌሉ እንዲህ ይላል፣ በእርጥቡ ላይ እንዲህ ያነደዱ በደረቁ ላይማ እንዴት ያነዳሉ አለ። እየሰማችሁ ነው አይደል? አዎ ደረቅ ያው እንደምታውቁት ነው፣ ለሰዓት ነው። እርጥብ ግን ብዙ አይደለም። እና በንጹሑ በክርስቶስ ላይ እንዲህ ከጨከኑ በጴጥሮስ ላይማ እንዴት ይጨክናሉ? የፍራቸው እዚህ ጋር ነው። 3 ጊዜ አንተ እሱ ደቀ መዛሙር ነህ ሲሉት አይደለም አለ። በሶስተኛው ዶሮ ጮኸ። ጴጥሮስ ምን አለ? ምርር አለና አለቀሰ፣ ንስሐ ገባ። መድኃኔ ዓለምም መካዱን ሳይሆን መመለሱን ተመልክቶ ይቅርታ አደረገለት። ክብርና ምስጋና ለመድኃኔ ዓለም ይሁን። ይህ ነው እንግዲህ። አሁን ይህን ካልኳችሁ ይቅርታ የትምህርታችን ርዕስ ስለሆነ አሁን ለጾም የሚያስፈልገው ምን ማለት ነው? ንስሐ ነው። ምንድን ነው? ይቅርታ ነው። እዚህ ላይ ለምሳሌ ስለ ዮናስ እኔ ብዙ አልሄድበትም። ዮናስ ትናንት ተምራችሁታል፣ ትናንት ወዲያም ተምራችሁታል። ዮናስ ኢየሱስ ክርስቶስ ያዘዘውን ትቶ ወደ ሌላ ያስሄደው ምንድን ነው ካል የኢየሱስ ክርስቶስ ይቅርታ ነው አይደል? አዎ የይቅርታ አምላክ ስለሆነ፣ መሐሪ አምላክ ስለሆነ፣ ቸር አምላክ ስለሆነ ምንድን ነው? ርሑቀ መዓት መዓቱ የራቀ ወብዙኃ ምሕረት ምሕረቱ የበዛ ጻድቆ መስተሐግስ ይቅር የሚል የሚታገስ አምላክ ይህ ትዝ ብሎት ነው እንዴ አሁን እስከ 3 ቀን ነነዌ ትገለባበጣለች በል ብለኸኛል። ሂጄ ይህን ብናገር እነሱ ቢያለቅሱ እነሱ ቢጾሙ እነሱ ቢጸልዩ አንተ ይቅር ትላቸዋለህ። በዚያን ጊዜ የኛ አምላክ መሐሪ ነው፣ ይቅር ባይ ነው፣ አዎ ታጋሽ ነው፣ መዓት አያመጣም። አንተ ነህ መዓተኛ ብለው በድንጋይ ይጨፈጭፉኛል። ይሄ እኮ ነው እኮ እንዲኮበልል ያደረገው። የማን ምሕረት? የእግዚአብሔር ምሕረት። የማን ይቅርታ? የእግዚአብሔር ይቅርታ እኮ ነው እንዲኮበልል ያደረገው። ይሄ ነው። መጨረሻ ላይ ማሰሪያ እናደርገዋለን፣ እንመጣበታለን። እግዚአብሔር ከሁላችን ጋር ይሁን። የተነሳንበት ርዕስ ግን ኦሪት ዘፍጥረት ምዕራፍ 50 ምዕራፍ ነው ያለው። ኦሪት ዘፍጥረት ምዕራፍ 50 ቁጥር 17 ላይ እንዲህ የሚል ነው። መልእክተኞቹ ብዙ ናቸው። ታሪኩ የተቀመጠው ለዮሴፍ ነው። እንደሚታወቀው በኦሪት ዘፍጥረት ምዕራፍ 37 ላይ ያዕቆብ የሚባል የ12ቱ ነገደ እስራኤል በቤተ ክርስቲያናችን አስተምሮ 12ቱ ነገደ እስራኤል የሚባሉት የነዚያ አባት ያዕቆብ ነው። ያዕቆብ 12 ልጆች ወልዷል። ሚስቶቹ 4 ናቸው። መደበኛ ሚስት 2 ናቸው። ሁለቱ ሰራተኞች ናቸው። በአጭር አገላለጥ ከ4ቱም ተወልደዋል። የተወለዱት 12 ልጆች ከ4 ሴቶች ነው። በትክክለኛ ሚስትነት ፈልጓት የነበረው ያዕቆብ ራሔልን ሊያገባ 7 ዓመት በግ ጠብቆ ያ ላባ አጎቱ በሁለት ምክንያት ራሔልን አስቀምጦ ልያን ሰጠው። ምንድነው ምክንያቱ? የራሔል ታላቅ ልያ ናት። ልያ መልኳ ብዙ አይደለም። አሁን መልኳን መርጦ ያዕቆብ በጎች ጠብቀህልኛል፣ ታዘኸኛል፣ አደራህን ተወጣሃል፣ የዘመዴን ልጅ የእህቴን ልጅ ጉልበትህን ዝም ብዬ መበዝበዝ አልፈልግም፣ ምን ዋጋ ልክፈልህ አለው። እኔ ካንተ ሳንቲም አልፈልግም፣ ገንዘብ አልፈልግም። ነገር ግን ራሔልን ወልጃታለሁና ደም ግባቷን አይቼ ጸባይዋን አይቼ ባሪያዋን አይቼ ስለወደድኳት ራሔልን 7 ዓመት ተገዝቼልሃለሁና ለ7 ዓመት ደሞዝ የራሔልን ስጠኝ አለው። እሺ አለ። ላባ ዞር አለና የአገር ሽማግሌዎችን ይዞ ትንሿን አጋብቼ ትልቋ ብትቀር የትልቋ አይምሮ ይጎዳብኛል፣
ስለዚህ በጨለማ ሚዜዎቹን ሰብስቦ ይምጣና አጃቢዎቹን ሳያያት እንግዲህ አሁኑ እንደምታዩት የአሁን ሙሽሮች ራቁታቸውን ሆነው በማኪና ጋቢና ላይ አበባ ይዘው አስፋልት ነው የሚታዩት አይደል? የትናንት ሙሽሮች ደግሞ ተከናንበው ለማየት ራሱ ዋጋ ያስከፍላል አይደል? አዎ ጉቦ ተከፍሎ ነው ሙሽራ ማየት የሚቻለው ድሮ። እየሰማችሁ ነው አይደል? ሙሽራዋ ተከናንባ እንደውም በገጠሩ አካባቢ አሉ የሚሰጡ ነገሮች ሙሽራዋን ለማየት ለሚዜዎቹ እነዚህ ስጦታ ተሰጥተው ነው ሙሽራዋን ማየት የሚቻለው። አዎ የትናንት ሙሽርነት እንደዚያ ነው። ስለዚህ ማታ ላይ ይምጡ ሸፍነን ማን እንስጠው ለያን እንስጠው። በኋላ በጨለማ መጡ። ድግሱ ተደግሷል፣ በሉ ጠጡ። አዎ በዚያው በነበሩበት ቋንቋ ሙሽሪት በነጠላ ተሸፋፍናለች። በፈረስ ላይ በግመል ላይ ያደረጉና አዎ ይዘው ሄዱ። ከቤት ወስዶ ፊቷን ነጠላዋን ከፈታ አድርገው ሲመለከቱ ራሔል ሳትሆን ማን ናት? አሁን ያሁን ወንድ ቢሆን ምን ይላል? ያሁን ወንድ ቢሆን ምን ይላል? መቼም አስቡት እንግዲህ በዚያን ጊዜ ያለ የዋነት እኮ በዚያን ጊዜ የነበረ እኮ ሰብአዊነት እኮ ከባድ ነው። ይገርመኛል። መጽሐፍ በዚያን ጊዜ የተጻፈ መጽሐፍ የለም፣ የተቀመጠ ሕግ የለም፣ የሚያስተምር መምህር የለም። እንደገና ቤተ ክርስቲያን ማስተማሪያ ቦታ የለም። እግዚአብሔርን የሚያመልኩት በሕገ ልቡና ነው። በሕገ ልቡና ምንም የተጻፈ ነገር በሌለበት ዘመን ማለት ነው። አሁን የትውልዱ በማህበራዊ ሚዲያ ይማራል፣ በቤተ ክርስቲያን ይማራል፣ በንስሐ አባቱ ይማራል፣ በቅዳሴ ይማራል፣ በኪዳን ይማራል፣ በሰዓታት ይማራል። አዎ እየሰማችሁ ነው አይደል? ሕፃናቱን ግን ያዟቸው፣ ቁጭ ብለው ይማሩ። ቤተ ክርስቲያንና የእናንተን ቤት ለይታችሁ አሳውቋቸው። ይሄ ቤተ ክርስቲያን ከኔ ጋር ናቸው አይደል? ለወደፊት ነው የምነግራችሁ፣ ስላሁን አይደል። አንደኛ ቢወድቁ ይሄ ቱራዞ ነው፣ መጥፎ ነው። ግንባራቸው ላይ ይጎዳቸዋል። ገና እንትኑ አልለቀቀም፣ ሸንሸረታም ነገር ነው፣ ይጎዳቸዋል። በሌላ መልኩ ደግሞ ለምትማሩት ሰዎችና ለሚያስተምረው ሰው ደግሞ መሰናክል ይሆናሉና ልጆች ሕፃናቱን ያዙ። ለሁል ጊዜም ቢሆን ለትንሽ ደቂቃ ሕፃናቱን ያዙ ለማለት ፈልጌ ነው። እግዚአብሔር ከሁላችን ጋር ይሁን። ራሔል ላይ ነው ያለን። አሁን ሲያያት ልያ ናት፣ ዝም ነው ያለው። ጧት ላይ ግን ሄደ ወደ ላባ። እንዴት 7 ዓመት የተገዛውልህን እኔ የጠየቅኩህ ራሔልን ነው፣ እንዴት ነው አንተ ትሰጠኛለህ አለ። በሀገራችን አለ ባህል ትልቋ እያለች ትንሿን ለሰው መስጠት አይቻልም። አንዱ ነው። ሁለተኛው ትንሿ እያለች ትልቋ ብታገባ የትልቋ አይምሮ ይጎዳብኛል። አሁንማ እየሰማችሁ ነው አይደለ? በሁለት ነገር ነው ብያችኋለሁ። አንደኛው ምንድነው? ባህላችን ነው አለ። ባህላችን ትልቅ እያለ ትንሽ አያገባም ነው አንዱ። ሁለተኛው ትንሿ ብታገባ የትልቋ አይምሮ ይጎዳብኛል። ከዚህ የተነሳ እኔ የወሰድኩት ምንድነው አለ እነሆ አንተ መልኳን ደምግባቷን ውበቷን አይተ ሊሆን ይችላል። እውነት ነው ለአንተ አንዷ ቆንጆ አንዷ ደግሞ አዎ ቆንጅና የሌላት ልትሆን ትችላለች። ለኔ ግን ልጆቼ ሁለቱም ቆንጆዎች ናቸው አለ። ለእናት ለአባት መጥፎ ልጅ የለም። እየሰማችሁ ነው አይደል? ለእናት ለአባት መጥፎ ልጅ የለም። አዎ ለሚያገባና ለምታገባ ነው። የምታገባ ሴት አንድ ቀን ሳታበላ አንድ ቀን ሳታጠጣ ረዲ አፍንጫ የለውም አላገባውም ትላለች። ይገርማችኋል። አንድ ቀን እኮ ምንም አላደረገችም እኮ። ወንዱም እንደዚሁ ያይና አፍንጫዋ ጎራዳ ነው አላገባትም ይላል። አንድ ቀን እኮ ምንም ልብስ አልገዛ ምግብ አላቀረበም እኮ አስተያየት ይሰጣል። ይሄ ሰው ባህሪ ስለሆነ ነው። የእናት አባት ባህሪ ግን ለእናት አባት አይነ ስውርም ብትወልድ እናት ልጇ ነው። እየሰማችሁ ነው አይደል? ደሞም አለ የዮሐንስ ወንጌል ምዕራፍ 9 ተመልከቱ። ከእናቱ ማህፀን ሲወጣ ምንድን ነበረ? አይነ ስውር ነበረ። እናቱ አሳድገዋለች። እናት አትልም። አዎ ለእናት ምንም ሆኖ ይምጣ ያው አይነ ስውር ብቻ አይደለም የአይን ቅርጽ የለውም ሲወጣ ዮሐንስ ወንጌል ምዕራፍ 9 ላይ ተመልከቱ። ከመወለዱ ጀምሮ አይነ ስውር ነው የሚለው። ስለዚህ ለእናት አይነ ስውርም ይሁን እግሩ የተቆረጠም ይሁን ጆሮ የሌለውም ይሁን ጥርስ የሌለውም ይሁን ለእናት ሁሉም ወርቋ ነው ለእናት። ስለዚህ ምን አለ? ለእኔ ልጆቼ ሁለቱም መልካሞች ናቸው። ለአንተ ግን ትንሿ ቆንጆ ታላቋ ደግሞ አዎ ጎራዳ ከሆነችብህ አሁን ታላቋን አግባና እንደገና 7 ዓመት በግ ጠብቅና ትንሿንም ትወስዳለህ፣ ሁለቱንም አግባ ነው። በዚያን ጊዜ ይፈቀር ስለነበረ ነው። ታናሽና ታላቅ 14 ዓመት ተገዝቶ ራሔልን አገኘ።
የሚገርመው ነገር ልያ ወለደችለት፣ የልያ ሰራተኛም ወለደች። ራሔል ግን ልጅ አጣች። የራሔል ሰራተኛ ወለደች። 10 ልጆች ተወለዱ። በኋላ ዘፍጥረት 31 ላይ ቤታችሁ ስገቡ ተመልከቱ። አንደ ያዕቆብ አለችው ራሔል። አቤት አላት። ለእኔ እኮ 14 ዓመት ተገዝተሃል እኮ፣ በግ ጠብቀሃል እኮ፣ ተጎድተሃል እኮ፣ ተሸማቀሃል እኮ፣ ዋጋ ከፍለሃል እኮ፣ ግን ልጅ የለኝም። ልጅ ስጠኝ፣ የማሰጠኝ ከሆነ ግን እሞትብሃለሁ አለችው። አይጉህና እስኪ አንድ ጥያቄ ልጠይቃችሁ። ልጅ የሚሰጥ ባል ነው እግዚአብሔር ነው? እስኪ ንገሩኝ። ግን እንደው ለጥያቄ ይቀርባል? ይሄ ይቀርባል? አይቀርብም። ግን መጽሐፍ ቅዱስ ስለሆነ አቀረብ ነው። አንተ ያዕቆብ አለችው። አቤት አላት። ልጅ ስጠኝ፣ እንደ እህቶቼ እንደ ሰራተኞቼም እንደ እህቴም ስጠኝ፣ እማሰጠኝ ከሆነ እሞታለሁ አለችው። ራሔል አላት። አቤት አስተዊ እመቤቴ አስተዊ፣ ማስተዋልን እግዚአብሔር ያድልሽ አላት። የኔና አንቺ ድርሻ ተከባብሮ መኖር ነው። አንቺን የሰጠኝ እግዚአብሔር ልጅ ይሰጠኛል ብዬ መቼም አላስብም። ልጅ የሚሰጥ ግን እግዚአብሔር ነውና ለእግዚአብሔር መስዋዕት እናቅርብና ይሰጠናል። ጉዳትሽን አይቶ የኔንም ደግሞ ፈቃዴን አይቶ እግዚአብሔር ይሰጣል። ይችላል። ይክል ኩሎ አልቦ ዘይሳኖ፣ እግዚአብሔር ይችላል። እስኪ ተናገሩ፣ እግዚአብሔር በሉ። ይችላል፣ የሚሳነው የለም። እስኪ አመስግኑት ይህንን አምላክ። እውነት ነው። አዎ እግዚአብሔር ይሰጠናል፣ መስዋዕት እናቅርብና እንለምነው አላት። የሚገርም ነገር ነው። አያችሁ፣ ከልቡ ስለተነሳ ያዕቆብ፣ እሷ ደግሞ ከልቧ ስላለቀሰች ስለተጎዳች ተራራ ወጥቶ መስዋዕት ሰውተው ቢጠይቁት 2 ልጅ ሰጣቸው፣ ቢንያምና ዮሴፍ የሚባሉ። ክብርና ምስጋና ለመድኃኒዓለም። እግዚአብሔር እንደዚህ ነው፣ ይችላል። አዎ ስለዚህ እዚህ በኋላ ዮሴፍ ተወለደ። ይገርማችኋል። 11ኛ ዮሴፍ ነው፣ 12ኛ ቢንያም ነው። የሚገርመው ነገር ከ12ቱ ልጆች ዮሴፍ ልዩ ሆነ። መልኩ፣ ደምግባቱ፣ ተርጓሚ፣ አላሚ፣ ለእግዚአብሔር የቀረበ ተወዳጅ፣ ለእናት አባቱ ተወዳጅ እንቁ ልጅ፣ የሚለብሰውም ልብስ ከወንድሞቹ የተለየ ሆነ። በዚህ 10 ወንድሞቹ ጠሉት። ስንቱ ጠሉት? የእናት አባቱ ልጅ ቢንያም አልጠላውም። 10 ግን የተለያዩ ሴቶች ልጆች ናቸው፣ ጠሉት። በምን ጠሉት? ህልም ስለሚያለም። በምን ጠሉት? ህልም ስለሚተረጉም። በምን ጠሉት? እነሆ የነሱ የበላይ ለእግዚአብሔርም ለአባትም ለእናትም ቅርብ የሆነ እግዚአብሔር የሚወደው። ይህ ብቻም አይደለም፣ የኢየሱስ ክርስቶስ ከድንግል ማርያም ለሚወለደው ዮሴፍ አምሳል ስለሆነ እነሆ ጠሉት። ጠሉና እንደው ታሪኩን ላሳጥረው፣ እነሆ ምን አደረጉ? እጅና እግሩን አስረው ወደ ገደል ጨመሩት። እየሰማችሁ ነው አይደል? የሚበሉት እንጀራ ይዞላቸው ቢሄድ፣ የሚጠጡት ውሃ ይዞላቸው ቢሄድ፣ እሱን በገመድ እጅና እግሩን አስረው ወደ ገደል ጨምረው የወሰደውን ፍትፍት እየበሉ አሁን እየጠጡ፣ እሱን ግን ጉድጓድ ውስጥ ጣሉት። አንድ ሁለተኛው በ20 ብር ለምርያም ነጋዴዎች ሸጡት። 2 ሶስተኛው ልብሱን ገፈው አስቀርተው ፍየል አረዱና የፍየሉን ደም የሱን ጨርቅ ቀቡና ለአባት ለእናቱ ልጃችሁን ቀበሮ በለዋሉ። በቶታል እንዴ? አይሰማኝም? አዎ እንዲህ አሉ። እነዚህን 3 በደሎች ተመልከቷቸው። ዮሴፍ ግን ተሽጦ ሄደ። በ20 ብር ለጲጥፋራ ምድያም ነጋዴዎች በ30 ሸጡት። ግብፅ ሲገባ የከነዓን በረከት ከዮሴፍ ጋር አብሮ ከነዓን ገባ። ግብፅ ገባ። የከነዓን በረከት ወደ ግብፅ ገባ። ዮሴፍ ግን በጲጥፋራ ቤትም በእስር ቤትም በፈርዖን ፊትም ክብር አገኘ። እስኪ አመስግኑት መድኃኒዓለም እግዚአብሔር። አዎ እንደውም ይሄ ሳይታት አባ ጊዮርጊስ ዘጋስጫ ምን ይላል? ዘምስለ ዮሴፍ ተሰይጠ። አዎ ዮሴፍ ሲሸጥ እግዚአብሔርም አብሮ ከዮሴፍ ጋር ተሸጠ ይላል። እየሰማችሁ ነው አይደል? አያችሁት? ደግ ሰው ሲሸጥ እግዚአብሔር አብሮ ይሸጣል። ደግ ሰው ሲበደል እግዚአብሔር አብሮ ይበደላል። ደግ ሰው ሲታሰር እግዚአብሔር አብሮ ይታሰራል። ደግ ሰው ሲሳደድ እግዚአብሔር አብሮ ይሳደዳል። ባጭሩ በኋላ ግን ከነዓን ማርና ወተት የምታፈሰዋ በረከት ጠፋባትና ዮሴፍ በግብፅ የግብርና ሚኒስቴር ሆኖ ተሾሞ እነሱ ስደት ሄዱ ምግብ ፍለጋ። ወንድማቸውን አገኙት። ባጭሩ ሲጠቀለል ታሪኩ ማለት ነው። በዚህን ጊዜ ነው ከየት መጣችሁ አላቸው። እኛማ ከከነዓን ያንድ አባት ልጆች 12 ነን አሉ። ስንት ነን አሉ? አንዱ 10 ናቸው አሁን የሄዱት። እንግዲህ አንዱ ከአባቱ ጋር ቀርቷል አሉ። አንደኛውን ግን ቀበሮ በልቶታል አሉ። ምን በልቶታል? ለማን ነው ይህን የሚነግሩት?
ለራሱ ነው አይደለ? ባለቅኔው ምን ይላል? ሞተ ዮሴፍ ነገር ወለ ዮሴፍ ይላል። የዮሴፍ ሞት ለራሱ ላይ ዮሴፍ ሙታሃል አሉት ይላል። እንደው ኃጢአት ሲበዛ እኮ እንደዚህ ነው። እየሰማች ነው አይደለ? ሙቷል ብለው 40 ቀን እናት አባቱን አስለቅሰው ከሱ ፊት እና ደግሞ እነሆ የአንድ ሽማግሌ ልጆች ነን፣ አንዱ ከአባቱ ጋር ቀርቷል፣ አንዱ ግን ቀበሮ በልቶታል። እናት አባቱን አስለቅሰው እሱን ደግሞ ሊያስለቅሱ እኮ ነው፣ ሙሾ ሊያስወጡ ነው። ከዚህ በኋላ ግን ባጭሩ ይቅርታ አደረገላቸው ነው። እስኪ አመስግኑት መድኃኔዓለምን። ርዕሳችን ይሄ ነው። ብዙ ታሪክ አለው ካለን ጊዜ አንጻር ነው። አዎ 3 ጊዜ አመላልሷቸዋል። መጀመሪያ ትንሽ ወንድማችሁን አምጡ አላቸው። እህል ይዘው ሄዱ። አንዱን አስሮ አስቀረ። ሄዱና ትንሽ ወንድማቸውን አመጡ። እንደገና ከዚህ ላይ ደግሞ ሊወጡ ሲሉ ደግሞ የወርቅ መጠጫውን ካይበታቸው ውስጥ አደረገና እንዲያዙ አደረጋቸው። በዚህን ጊዜ እነሆ ራሱን ገለጠና ምን አለ? በመካከላቸው ላይ ሽማግሌ ይቅር በለን የሚል ነገር አዋቅረው ሲልኩ እነሆ እኔ የምበቀላችሁ አይደለም፣ ይልቁንም አስቀድሞ እግዚአብሔር እኔን የላከኝ ለእናንተ የመከራ ጊዜ ማለፊያ አድርጎኝ ነው አለና በዮሴፍ ምክንያት 71 ነፍስ ሆነው የያዕቆብ ልጆች ወደ ግብፅ ወርደዋል። ትልቁ መሰረታዊ ነገር ምንድነው? አንደኛ ኢየሱስ ክርስቶስ በይሁዳ የተሸጠው በ30 ብር ነው። ዮሴፍም የተሸጠው በ30 ብር ነው። ሁለተኛ ኢየሱስ ክርስቶስ የታሰረው በማን ነው? በደቀ መዝሙሩ በይሁዳ ነው። ዮሴፍም ታስሮ ወደ ገደል የተወረወረው በወንድሞቹ ነው። አዎ በሌላ መልኩ ዮሴፍ እነሆ ለወንድሞቹ እንጀራ ሆኖላቸዋል። መድኃኔዓለም ለይሁዳ ከሐዋርያት ጋር አብሮ ህብስቱን እንዲበላ ወይኑን እንዲጠጣ አድርጎታል ኢየሱስ ክርስቶስ። ዮሴፍ በወንድሞቹ ምክንያት ግዞት ገጥሞታል። ኢየሱስ ክርስቶስ ሐዋርያት ብሎ በጠራቸው ከነሱ መካከል አንዱ ዮሴፍ አሳልፎ ወደ ግዞት ጥሎታል። እንዲታሰር፣ እንዲገረፍ፣ እንዲሰቀል አድርጎታል። ለዚህ ነው ዮሴፍ ለክርስቶስ አምሳሉ ነው ተብሏል። በ30 ብር ተሽጧል። ኢየሱስ ክርስቶስን በ30 ብር ተሽጧል። ዮሴፍ ለወንድሞቹ የመከራ ጊዜ ማለፊያ ሆኗል ተብሏል። ኢየሱስ ክርስቶስ ደግሞ 5500 ዘመን የመከራ ዘመን እሱ መስቀል ላይ ተንጠልጥሎ እነሆ ስጋውን ቆርሶ ደሙን አፍሶ ዓለሙን አድኗል። ክብርና ምስጋና ለመድኃኔዓለም ይሁን። ዮሴፍ ለወንድሞቹ ይቅርታ አድርጎላቸዋል። ኢየሱስ ክርስቶስን በሉቃስ ወንጌል ምዕራፍ 23 ቁጥር 32 ላይ ስትመለከቱ እስኪ ሁላችሁም ተናገሩ። የሚያደርጉትን በሉ አያውቁምና ይቅር በላቸው። ዮሴፍ ለወንድሞቹ ይቅር እንዳለ መድኃኔዓለም ደግሞ የሰቀለውንም የገረፈውንም የሸነከረውንም በማወቅም ባለማወቅም የተባበረውን በሙሉ ይቅር ብሏል። ክብርና ምስጋና ለመድኃኔዓለም ይሁን። ስለዚህ ስንጾም ከኛ የሚጠበቀው ይቅርታ ነው። ምንድን ነው የሚጠበቀው? ይቅርታ ነው ማለት ነው። 3 ጥቅሶችን ልስጣችሁና ደህና ደሩ ልበላችሁ። እግዚአብሔር ከሁላችን ጋር ይሁን። 2ኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ምንድን ነው የሚለው? ይቅር በሉ ይቅር ትባላላችሁ። እየሰማችሁ ነው አይደል? አለቀ። ይቅር በሉ ሐዋርያው ጳውሎስ ነው። ይቅር ትባላላችሁ። ታረቁ ስትባሉ እምቢ አትበሉ። ይቅር በሉ ስትባሉ እምቢ አትበሉ። እኔ አንዳንድ ጊዜ የሚገርመኝ ነገር አለ። ብዙ ሽማግሌዎች ተሰብስበው ካስታረቁ በኋላ አለፍ ይልና ምን ይላል? ለነ መምሬ ከሌ እየታረኩኝ እንጂ ከሌንማ እንደው በጥርሴ በነክሰውም እኮ እንደው አይወጣልኝም ይላል። ይገርመኛል። ከታረቀ በኋላ እኮ ነው። ከታረቀች በኋላ እኮ ነው። እኔ ለሰዎች ብዬ ነው እንጂ እንዲህ የማይረሳውና የወጋ ቢረሳ የተወጋ ይረሳም። እንዲህ እኮ ነኛ ባይል ግን ይቅር እንድትባሉ ይቅር በሉ ነው። ይበቃዋል። ሌላኛው ነህምያ ምዕራፍ 9 ቁጥር 17 ላይ አንተ መሐሪ ይቅር ባይ ቸር ታጋሽ አምላክ ነህ ይቅር በል አለ። ለሕዝቡ እኮ ነው። አያችሁ የእኔና የአባቴ ቤት በድለናል አለ። እስኪ ተናገሩ። እኔና በሉ የአባቴ ቤት በድለናል። አልበደልንም? በድለናል። በቋንቋ እየበደልን፣ በተራራ እየበደልን፣ በስልጣን እየበደልን፣ በሀብት እየበደልን፣ በጉቦ እየበደልን፣ ድሃ ነው ብለን እያሳደርን፣ የለውም ብለን እያገለን፣ ድግስ እንደግስ የሚያበሉን ነው የምናበላ፣ የሚጠሩን ነው የምንጠራ። ድሃ ማን ይጠራዋል? ለድሃ የሚፈርድ ማን ነው? የለም።
ስለዚህ በድለናል፣ እንደ ነቢያ መሆን ያስፈልጋልና እግዚአብሔር ይቅር ባይ ነውና እኛም ይቅርታ እንድናደርግ እግዚአብሔር ሁላችንንም ይርዳን። ሌላው አንደኛ ነገሥት ምዕራፍ 8 ቁጥር 10 ላይ ሰሎሞን የተናገረውን እንውሰድ። አንተ በሰማይ ስማ አለ። እግዚአብሔር በሰማይ ይስማ፣ አሜን በሉ። የሕፃናቱን ጩኸት፣ የወጣቱን ጩኸት፣ የአረጋውያኑን ጩኸት ብዙ ሰዎች ይጮኻሉ፣ ሰሚ የላቸውም። ብዙ ሰዎች ያለቅሳሉ፣ እንባ አባሽ የላቸውም። ብዙ ሰዎች ዳቦ ይላሉ፣ ዳቦ የሚያቀርብላቸው የለም። መጽሐፍ ቅዱስ እንዲህ ይላል፣ ዳቦ ለጠየቀው ልጅ ድንጋይ ትሰጠዋለህ ይላል። ይህ ዘመን ግን እንዴት ነው? ዳቦ ለሚጠይቀው ምንድን ነው እየቀረበለት ያለ? ሰላም ለሚጠይቀው ምንድን ነው እየቀረበለት ያለ? እየሰማችሁ ነው አይደል? ተለያይቷል። በአንድ ወቅት ሰዎች ውሃ አጡና ለመንግስት ሰላማዊ ሰልፍ እንውጣና እንጠይቃሉ። በኋላ ካፔላ አዘጋጁ፣ ባነር ማለት ነው። ምን የሚል ነው? ውሃ የለንምና ውሃ ይውጣልን ወይም ይሳብልን የሚል ነው። ሰላማዊ ሰልፍ ነው፣ ጥያቄ ነው፣ መብት ነው፣ የህዝብ ጥያቄ ነው ወደ መንግስት ማለት ነው። እና ሰዎች ተጎድተው ነው በውሃ ማለት ነው። ሲጓዙ አንዲት እናት ኩሽና ውስጥ እንጀራ እየጋገረች ነው ያለችው። በቃ ስትል ሴቶቹም ወንዶቹም ወጣቱም ህፃናት ተሰብስቦ ሰልፍ እያደረገ ነው። እየሰማችሁ ነው አይደል? እሷ ግን የሰማችው ነገር የለም። ምጣዷን አጠፋችና ወጣ ስትል ካጠገቧ የተተከለ እንጨት ከላዩ ላይ ወረቀት አለ። ምን ይላል? እዚህ አካባቢ ላይ መጸዳዳት አይቻልም ይላል። እየሰማችሁ ነው አይደል? ንቅል አደረገችና በመሃል ገባች። አሁን ይሄ ሰላማዊ ሰልፍ ተቀየረ አልተቀየረም? እስኪ ንገሩኝ። አንድ ወረቀት ምን ይላል? ውሃ አጠናልና ውሃ ይውጣልን። ሴትዮዋ የያዘችው ምንድን ነው የሚለው? እዚህ አካባቢ መጸዳዳት አይቻልም። አያችሁ፣ ሰምታ ነው ሳትሰማ ነው? ዓላማውን አላወቀችውም። እሷ እዚያ ጋር በስሜት ነው የወጣችው። አሁን በእኛ ዘመን ዓላማ ያወቀ ብዙ ህዝብ የለም፣ በስሜት ነው የሚወጣው። አዎ፣ ሰላም ሲባል ጥላቻ፣ ስጦታ ሲባል ቅሚያ፣ ፍቅር ሲባል ሌላ እና ወደ ህይወታችን እግዚአብሔር ይመልሰን፣ አሜን በሉ። የላይኛው ይስማን፣ አሜን በሉ። ሰሎሞን ምን አለ? አንተ በሰማይ ስማ፣ የእስራኤልን ኃጢአት ይቅር በል፣ እግዚአብሔር ይቅር ይበለን። አያችሁ፣ እንዲህ አይነት አባት ነው። አንተ በሰማይ ሆነ ስማ፣ አንተ ኃጢአታችን የህዝቡን የእስራኤልን ኃጢአት ይቅር በላል። እግዚአብሔር ሁላችንም ይቅር እንዲለን መልካም ፈቃዱ ይሆነልን። ሌላው ቆላስይስ 2:13 ላይ ክርስቶስ ይቅር እንዳላችሁ እናንተም ይቅር በሉ። ኧረ ይህንስ ተናገሩ። ክርስቶስ በሉ ይቅር እንዳላችሁ እናንተም ይቅር በሉ። እሱን አይታችሁታል። 6666 ግርፋት ተገርፎ በ5 ምስማር ተቸንክሮ በአንድ ጦር ተወግቶ ሆምጣጤ ጠጥቶ ስጋው አልቆ አጥንቱ ተቆጥሮ ደሙ ፈሶ በመስቀል ላይ እጁን ዘርግቶ ይቅር አለን። እስኪ አመስግኑት ይልን አምላክ። እንደዚህ ነው እንዴ? እኛ እኮ 5 ስድብ ለሰደበ 10፣ 2 ለሰደበ 5 ስደበው ነው አይደል እንዴ? እንደዚህ ነው የምንለው። ክርስቶስ ግን እንደዚህ ነው። ይህንን ያደረገልን። ሌላው የሉቃስ ወንጌል 23:42 ላይ እንዲህ ይለናል። ያ በመስቀል ላይ የተንጠለጠለው ምንድን ነው ያለው? ጌታ ሆይ አስበኝ ይቅር በለኝ ነው ያለው። ከሕፃንነቱ ጀምሮ ወንጀል የፈጸመውን በመስቀል ላይ ጥጦስን ይቅር ብሎታልና እግዚአብሔር አምላክን የንም እናንተንም ይቅር ይበለን። ዘጸአት ምዕራፍ 32 ላይ ምን ይለናል መሰላችሁ? ነቢዩ ሙሴ እነሆ እስራኤላውያን አጠፉ፣ እግዚአብሔርን በደሉ። እግዚአብሔር ሊገርፋቸው ሲል ሙሴ ወደ ሲና ተራራ ወጣና እጁን ዘረጋ። ይገርመኛል። ዘረጋና እግዚአብሔር ሆይ አለ። አቤት አለው። ይቅር በል፣ ይቅር ማትል ከሆነ ከሕይወት መጽሐፍ እኔ እንደምሰኛለ። አያችሁ። ስለዚህ ጾም ስንጾም ይቅርታ መቅደም አለበት፣ ንስሐ መቅደም አለበት፣ መመለስ መቅደም አለበት ለማለት ፈልጌ ነውና ይቅርታ አድርገን መልካም ጾም ጾመን እንድናልፍ እግዚአብሔር ሁላችንንም ይቅር በለን። ዮናስ ምንድን ነው ያለው? እግዚአብሔር የነነዌ ሰዎች በድለውኛልና ሂድና እስከ 3 ቀን ነነዌ ትገለባበጣለች ብለህ ሂድ ስበክ አለው። እሺ አለና ከፊቱ ወጣ። ከወጣ በኋላ ግን አንድ ነገር ትዝ አለው። እግዚአብሔር የይቅርታ አምላክ መሆኑ። የምን አምላክ? እግዚአብሔር የምሕረት አምላክ መሆኑ። የምን አምላክ? የምሕረት አምላክ መሆኑ። እግዚአብሔር ይቅር ባይ ታጋሽ መሆኑ ትዝ አለውና አለና አያችሁ፣ በዚህ ወደ ነነዌ ሊሄድ የነበረ ዋጋ ሳይከፍል በመርከብ ሊሄድ ነበር። በዚህ በኩል ግን ወደ